እንደገና ደግሞ የሆነ ስህተት ወይም ጥፋት ካገኙ ሁሌም ይጨቃጨቃሉ፣ ይገርፏታል። ዘይት አለቀ ምናምን ብለው እንደሚገርፏት ምናምን ትነግረኛለች ለኔ። የጀት ሁሉ እኔ ሰላም ውድ ቤተሰቦች እንዴት አላችሁ? እንዴት ከረማችሁ? የኔ ውድ ስጦታዎች፣ እኔ በጣም ደግ ነኝ። ወንድማችሁ ጋዜጠኛ ሮቤል እንግዲህ ዛሬም ተመልሻለሁ በአዲስ ጉዳይ ከአንድ ባለታሪክ ጋር ማለት ነው። ባለታሪክ አጠገቤ ትገኛለች። እኛም ያለነው እሷ ወዳለችበት አካባቢ መተን እንግዲህ ከእሷ ጋር ጨዋታ ልናደርግ መተናል ማለት ነው። እንግዲህ ባለጉዳይ ወይም ባለታሪኬ ስለ ጥቆማ ይሁን ስለ ግለ ታሪክ የምታጫውተን ከእርሷ እንሰማለን። እናንተ ግን ከኛ ጋር ቆዩ። ሁሌም እንደምላችሁ ቪዲዮን ስትጀምሩ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ኮሜንት ላይ ደግሞ ቪዲዮን ተመልክታችሁ ሀሳብ አስተያየታችሁን እንድታጋሩን እጠይቃለሁ። ቤተሰቦቼ እንግዲህ ወደ እንግዲህ ሊድ አብራችን ቆዩ። እሺ፣ እንዴት አለሽ የኔ ቤት? እግዚአብሔር ይመስገን ሰላም ነው። አላህ ይመስገን። እንግዲህ እኔና አንቺን ዛሬ ምን እንዳገናኘን እስኪ ካንቺ ምን ሰማ ነው የሚሆነው። ከስምሽ እንጀምር። ስሜ ብርቱካን እባላለሁ እና እህቴ ሰው ቤት ሰራ ነበር ተቀጥራ። እሺ፣ ማለት ዘመድ ቤት ስለጠፋችብኝ ሚዲያችሁን ስለመከታተል ጥቆማ ልሰጣችሁ ነበር ዛሬ። ምናልባት የምታግዙኝ ነገር ካለ ብዬ ነው። መልካም። እስኪ ብርቱካን፣ ስለዚህ አሁን እኔና አንቺን ያገናኘን ያንቺን ግለ ታሪክ የተመለከተ ሳይሆን ጥቆማ ለመስጠት ነው፣ እህትሽን በተመለከተ። አዎ፣ እህቴ ስለጠፋችብኝ ነውና በቃ የምታግዙኝ ነገር ካለ እንድትረዱኝ ስለፈለኩ ነው። መልካም። እህትሽ ምንድነው? የት ነው ያለችው? የት እየሰራች ነው? በዚህ መሀል ጠፋች ያልሽኝ? እህቴ ከክፍለ ሀገር መጣን። ያው እኔም ሰው ቤት ነው የምሰራ፣ እሷም ሰው ቤት ዘመድ ናቸው። በእርግጥ ግን አስገብተናት ነበር እነሱ ጋርና እሺ፣ ያው እየሰራች ነበረ። ሰሞኑን ግን ስልኳም የለም፣ ቤትም ስመጣ የለችም። በቃ አድራሻዋ ጠፍቶብኛል። ለዘመድ ቤት መጥቼ እነሱ አሰሮች አሉ እና ያው ስለጠፋችብኝ ሚዲያችሁን ስለመከታተል ምናልባት የምታግዙኝ ነገር ካለ ብዬ ነው እናንተን የጠራኋችሁ። በምን መልኩ ማለት እንዴት ልትጠፋ ትችላለች? እዛ ስትሄጂ ምን አሉሽ? መጥፋቱን አስመልክቶ ስልኳም ስለዘጋ እንዳልሽው የት ሄደች አሉሽ አሰሪዎች? እኔ እንጃ። በፊት እነሱ እያሉ ብዙም ነፃነቷን አይሰጧትም፣ ግን በቃ እንደሚደበድቧት እንደሚመቷት ትነግረኛለች። ያው ዘመድም ስለሆኑ ምናልባት ሊቀጧት ነው ብዬ ስለማስብ ዝም እያልን ነበር። ያው ቤተሰብ ዘመድ ስለሆነ ያው ከምናጋጭ በሚለው ስትወጣም ትደውልልኝ ነበር ሱቅ ምናምን ስትወጣ። አሁን ግን ደውላልኝ አታውቅም። ቤትም ሂጄ ሴትዮዋ ጥሩ መልስ ስላልሰጠችኝ ሚስትየዋ ማለት ነው። ባለትዳር ቤተሰብ ናቸው ነገር ቅድም። አዎ፣ ባልና ሚስት ጋር አልኩህ። ዘመድ ናቸው ባልና ሚስት ናቸው። እነሱ ጋር ተቀጥራ ነው የምትሰራ። ከክፍለ ሀገር የሚያመጧት እነሱ ናቸው እና ያው ነፃነት ብዙም አይሰጧትም። ለምን ነበር የሚመቷት? ማለት ነፃነቷስ? እሷ ትምህርት ትማራለች ማታ ምናምን እንዴ ከስራ ውጪ? አይ አትማርም። ነፃነት አይሰጧትም አልኩህ እኮ። እንኳን አይደለም ትምህርት ላይ ያስተምሯት፣ ዘመድ ስለሆነ ያው ቤተሰብ እነሱን ነው የሚያምናቸው። ነፃነት ማለት ከምን አንፃር ነው ነፃነት አይሰጧትም ማለት? ሱቅ ስትወጣ ትደውልኛለች ብለሽኛል። የእጅ ስልክ እንዳላት ከካሜራ በስተጀርባ የተወሰነ ነገር አጫውተሽኛል። በእርግጥ አሁን የቀረ አብዛኛውን ከተመልካች ጋር ብሬ ልስማ ብዬ ነው የተወሰነው ነገር ስለነገርሽኝ። ስልክ የእጅ ስልክም እንዳላት ቀፎ እንዳላት ነግረሽኝ ነበር። እና ከምን አንፃር ነው ነፃነት አይሰጧትም ስትይ? በቃ ማለት የረፍቷ ጊዜ ስትወጣ ብዙም ረፍቷን ቦርቦሮ ሁሌ እንድትወጣ አይፈልጉም። ሰውም እንድታገኝ አይፈልጉም። እንደገና ደግሞ የሆነ ስህተት ወይም ጥፋት ካገኙ ሁሌም ይጨቃጨቃሉ፣ ይገርፏታል። ዘይት አለቀ ምናምን ብለው እንደሚገርፏት ምናምን ትነግረኛለች ለኔ። ከሀገር ውጭ ሆናችሁ ቤት መግዛት ፈልጋችሁ ግን ደግሞ የእምነት ጉዳይ የጎደለባችሁ ወይም እምነት ጉዳይ አሳስባችሁ ያልገዛችሁ አላችሁ አይደለም? እንግዲያውስ ቤተሰቦች ከኛ ጋር አጋር ድርጅት ሆነው አብረው ሊሰሩ የፈለጉ 3 የሪል ስቴት ቤቶች አማራጭ ከኛ ጋር ለመስራት ዝግጁ ናቸው። እናንተንም ይጠቅማል ብዬ ስለማስብ ላስተዋውቃችሁ። ሰላም ሮቤል ነኝ። ቤተሰቦች እንዴት አላችሁ? እንዴት ከረማችሁ? በ3 አይነት የሪል ስቴት አማራጮች ወይም የቤት ግንባታ አማራጮችን ይዤላችሁ ቀርቤያለሁ። አንደኛው ነው የመጀመሪያው በቦሌ ቡልቡላ 125 ካሬ ሜትር ላይ ያረፈ በአንድ ወለል ወይም የመሬት ወለል አንድ አባወራን የያዘ እንዲሁም በህንፃ 4 አባወሮችን የሚይዝ ቦሌ ቡልቡላ ላይ ጥንቅቅ ያለ ሙሉ በሙሉ
የተገነባ ሜትሮ ሃውስ ሪል ስቴት ይዞላችሁ ቀርቧል ማለት ነው። ይህ እንግዲህ ይዞላችሁ የቀረበው ባለ 2 መኝታና ባለ 3 መኝታ አማራጭ ነው። በግንባታ ላይ ያሉ አማራጮች ከፈለጋችሁ ደግሞ በቡልጋሪያ እንዲሁም በሜክሲኮ የቴምር ፕሮፐርቲስ እና የአባይ ሆምስ ሪል ስቴት ቤቶችን አዘጋጅተውላቸዋል። እነዚህን ቤቶች ደግሞ በ10% ቅናሽ ቅድመ ክፍያ ከፍለው 779 ሺህ ብር ከፍለው የቤት ባለቤትነቱን ማረጋገጥ ይችላሉ። እንዲሁም ሙሉ በሙሉ ከፍዬ ጨርሳለሁ ካሉም ደግሞ በ5.6 ሚሊዮን ብር ገዝተው 30% ቅናሽ ማለት ነው ተደርጎሎት የቤት ባለቤትነቱን ያረጋግጣሉ ማለት ነው። በእነዚህ በ3 አማራጮች እንግዲህ መግዛት ከፈለጋችሁ በሙሉ እምነት እንግዲህ እኛም አለን፣ እናንተም ገዝታችሁ የምትኮሩበት ማታፍሩበት ነው። ቤተሰቦቼ እነዚህን ዝርዝር መረጃዎች ማግኘት ከፈለጋችሁ ደግሞ ከታች በማስቀምጥላችሁ ስልክ ደውላችሁ የበለጠውን መረጃ ማግኘት ትችላላችሁ። እናመሰግናለን። ያው ግን አሁን በቃ እስከ መጨረሻው ስልኳም ዝግ ነው። እንደገና ደግሞ ቤት መጥቼ ስጠይቃትም ሰውየውም ጥሩ መልስ አልመለሰልኝም፣ እሷም ጥሩ መልስ አልመለሰችልኝም። እና እናንተን ያው ስለምከታተል ብዙ መፍትሄ ስላመጣችሁ ምናልባት ለእኔም ካገዛችሁኝ ብዬ ነው እናንተ ጋር የደወልኩት። ምናልባት በእሷ በኩል እንዲህ ነው የምትይው ችግር ያለባት ነገር አለ። አሁን እህትሽ ስለሆነች ምናልባት የእሷን ጥፋት እንትን ላትይ ትችይ ይሆናል፣ ወይም ደግሞ እሷም ጥፋት ኖሮባት ከሆነ ላትነግርሽ ትችላለች። በተመሳሳይ አሰሪዎቿ ግን እንዲህ ታደርጋለች ምናምን ብለው ላንቺ የሚነግሩሽ ነገር ይኖራል። የእሱ እንደዚህ ታጠፋለች ምናምን የሚባል ነገር ካለ ማለት በአስቤዛ ነው እነሱ የሚጨቃጨቁ። ሱቅ ሄዳ ትቆያለች። በእርግጥ ጓደኛ አላት፣ ሱቅ ስትወጣ ትቆያለች። ጓደኛ አላት ማለት ጓደኛ የፍቅር ጓደኛ አላት። አረ ማለት የእንትንም ነገር ሳይኖርባት አይቀርም። ነግራኛለች። የሆነ ሰዓት ላይ ረፍት ወጣ ከጓደኛዋ ጋር እንትን ብላ ነበር መሰለኝና በቃ ወጣ ነበርና እርግዝና ነገር ተከስቶባት እንደነበረ ነግራኛለች ለኔ። እነሱ ግን የሚያውቁ አይመስለኝም። የከፍቅር አጋሯ ጋር በረፍት ሰዓቷ በወጣች ጊዜ ከሱ ጋር ያው የተፈጠረ ነገር አለ። ተኝታው ያው እርግዝና ተፈጥሯል ነው የምትይኝ? እንደዛ እንዳለች። እነሱ ግን የሚያውቁ አይመስለኝም። አንደኛ ማለት ሱቅም ስትወጣ ልጁን ታገኘዋለች። እነሱም ስራ ሲሄዱ እንደምታገኘው እኔ አውቃለሁ ጓደኛው። እኔ በአሁን ላይ ያለውን የጠፋችበት ምክንያቱን አልነገረችኝም። በእነሱ ምክንያት ትጥፋ፣ በራሷ ምክንያት ትጥፋ፣ በቃ ስልኳም ዝግ ነው። ልጁ ራሱ የሚያውቅ አይመስለኝም ያለው ምክንያት። ልጁን አንቺ ታውቂዋለሽ በቅርበት? አይ ብዙም በቅርበት ባይሆን እና አውቀዋለሁ። እሱም ጠፍታበታለች ነው ወይስ አያውቅም? እሱም ለምን እንደጠፋቸው። ስለዚህ ያው ግራ ስለገባኝ ስትመጣ ብቻ ታገኘዋለች። ማን ነው ሱቅ ስትወጣ ብቻ የምታገኘው አይነት ነገር? ሱቅም ስትወጣ እነሱ ስራ ስለሚውሉ ያው ባላት ጊዜ ታገኘዋለች ልጁ። እንደገና የረፍቷ ጊዜ ብዙም ረፍት ባይሰጧትም በተቻላት መጠን እንደሚገናኙ ነው ማቀኔ። ግን አሁን እርጉዝ ነበረች። ያሳሰበኝም እሱ ነው። ወደሱ ሄዳ ከሆነ እርግጠኛ ነሽ አሁን እሱ እንዳላገኘ? እሱ አያውቅም። ታይ ማለት አይደብቀኝም። እኔም አልከለከልኳቸውም፣ ሊደብቁኝ አይችሉም። እሷም አትደብቀኝም። የዚህን ታከል እርግዝናዋን እንኳን ነግራኛለች። ስለዚህ እርግዝናዋን ከደበቀች ደግሞ ሌላ ነገሩን ካልደበቀችኝ ልትነግረኝ ምንም የሚያግዳት ነገር የለም። ምናልባት እኔ እንጃ ግራ ስለገባኝ ነው። ያው እነሱ መልስ ምን ነበር የአሰሪዎቿ? አይ ሴትዮዋ አመናጭቃን ያስወጣች። ዘመድም አልመሰልኳትም። ያንቺ ምናምን ብላ በቃ ውርድር ዳርጋ ነው ሰድባ ያባረረችኝ። እኔ ራሱ አላቅም ያለች እንደጠፋችም እየነገሩሽ ነው እነሱ ራሱ የለችም አይነት ነገር ነው። አላቅልሽም ያንቺን እንትን ውርድር ዳግመኛ እንዳትመጭ ድርሽ እንዳትብላ ነው ያባረረች። ስለዚህ እነሱም ጋር እንደሌለች ነው አባባላቸው። ሁኔታው ብትኖርማ ወጣ ታገኘኝ ነበር። ታዲያ እኔ እኮ ቤት ገብቻ አይቻታለሁ። ምን ያህል ጊዜ ሰርታለች? በቃ ከክፍለ ሀገር ከመጣች እነሱ ጋር ነው የምትሰራው። 1 አመት 2 አመት ይሆናታል ብዬ አስባለሁ። ከ1 አመት በላይ። አዎ። ልጆች ምናምን አላቸው? ባለ ትዳሮች አላቸው 2 ልጅ። 2 ልጅ አላቸው። አዎ። ባልየውም ጋር ነው ይሄ ችግር ያለው? እሷን እንደዚህ ሚስትየዋ ጋር ብቻ ነው ወይስ ባልየውም እንዲሁ እንትን ይላታል? ያው ማለት ስትደበድባት መቼም ሳይሰማ አይቀርም። እሱም ያው እንደዛ ነው። አንድ አይነት ናቸው። ተመካክረው መስለኛል የሚያደርጉት ነገር። ለምን እሷ ስትመታት እሱ ሳይሰማ ቀርቶ ሳይሆን መታይ ማለት መከልከል ይችል ነበር በምትመታት ሰዓት እሷ። እሱም ያግዛታል። ምን
አንድ አይነት ናቸው ሁለቱ። ዝምድናቸው በማን በኩል ነው? የእናንተ ዝምድና በባልየው ነው በሚስትየው በኩል ነው? በባልየው በኩል ዝምድናችሁ። መልካም። ስለዚህ እሱ ስለ ነገሩ አይቆረቆርም በእሱ ዘመድ ስለሆነች በቃ ሚስቱ ነች አራጊ ፈላጭ። ስለዚህ በቃ እንትን አይልም አይከለክላትም። ምንድነው የሚያዛምዳችሁ ከባልየው ጋር? ማለት ትክክለኛ የዝምድና እንትናችሁ መስተሳሰራችሁ እንዴት ነው? በማን በኩል ነው? የእሷ ፋዘር የሴትዮዋ የባልየው ነው። በእኛ በኩል ደግሞ የእናታችን ዘመድ ነው። እሱ የአክስት ልጅ ምናምን ነው። የአክስት ልጅ እንደዛ ነው ዝምድናችን። ስለዚህ ያው አንቺም አታውቂም የት እንዳለች እህትሽ፣ እነሱም እንጃልሽ ብለውሻል። ፍቅረኛ ያልሽውም ልጅ እሷ ደግሞ ማርገዟም ደግሞ ሌላ ነገር ነውና ምናልባት ስላረገዘች ፈርታ አንድ ቦታ ተደብቃ ይሆን? ለኔ ያደብቀኝማ ሌላ ቦታ ብትደብቅ ወይ አንቺ ጋር ነው ማለት ታማክረኛለች። ብር እንትን ብትፈልግ እኔ ስለምሰራ ወይ ብር ስጭኝ እንደዚህ ነው የሆነ ቦታ ልሄድ ነው ምናምን ብላ ታማክራለች። ግን አሁን ድንገት ነው የተሰወረች የጠፋችብኝ። አዲስ አበባ እዚህ ያላችሁ ሁለታችሁ ብቻ ናችሁ? እህትና እህት? አዎ እሷና እኔ ነን። ያው እንዳልኩህ እነሱ ዘመዳችን ናቸው ብያለሁ። በቃ እሷና እኔ ነን እህትና እህት ያለን። ስለ እርግዝናዋ ከነገረችኝ ደግሞ ሌላ ነገሯን አትደብቀኝም። ሁሉ ነገር ነው የምንነጋገር፣ ሚስጥር የለም በመሀላችን እሷና እኔ። ይገርም ነው። ፍቅረኛዋ ጋር ረጅም ጊዜ ሆኗቸዋል በፍቅር? አዎ። እርግዝና እንደተፈጠረ ያውቃል እሱ? አዎ ነግረዋለች፣ ያውቃል። እንግዲህ ትንሽ ከባድ ማለት ያው ነው ውስብስብ ነገር ይመስላል። ወይ ደግሞ የት ጠፋች የሚለው ነገር ጥያቄ የሚያስነሳ ነው። የት ልትሆን ትችላለች የሚለው ያው ዞሮ ዞሮ ግን ዋና የሚመለከታቸው ይሄ ጉዳይ አመቱን ሙሉ አብራቸው የቆየች ወይም ከአመት በላይ አብራቸው የቆየች የኖረቻቸው ሰዎች አሰሪዎቿ ናቸው። አሰሪዎቿ የት ልትሆን እንደምትችል ወይም ደግሞ የቀን ተቀን ውሏን አዳሯን የሚያውቁት እነሱ ስለሆኑ እነሱን በይበልጥ እንጠይቃለን። የት ነች የሚለውን ማለት ነው። ቤት ውስጥ መሆና ሊሆን ይችላል። ምናልባት የለችም ብለው ያባረሩሽ አንቺን። ዞሮ ዞሮ እስኪ የት ልትሄድ ትችላለች የሚለውን እነሱ ቤታቸውን ተጠቁሚልና ሄደን እንጠይቃቸዋለን። እኛ ህጋዊ ፍቃድ ስላለን ቤታቸው የመግባትን ጥያቄ ማድረግን እነሱ ጋር እንግዲህ ጠይቀን ልጅቷ የት ነው ያለችው የሚለውን ለማረጋገጥ እንሞክራለን። እኔ ሲያዩ የከለከሏችሁ? አይ አንቺንማ ያው አንቺን ከፊት አድርገን አይደለም። አንቺ ቦታውን ከርቀት ታሳይናለሽ፣ እኛ በራሳችን መንገድ እንገባለን። አይ እኔ ሲያዩ ስለሚናደዱ ብዬ ነው። አይ አንቺን አላሳይሽም፣ በራሳችን መንገድ እንገባለን። እኛ ቦታውን አድራሻውን ከጠቆምሽው አሳያቸዋለሁ በርቀት። በቃ ያን እናደርጋለን። እንግዲህ ብርቱካን ትገኛለች ወይም ብዬ አስባለሁ፣ ወይም በቶሎ እናገኛታለን፣ ወይም የት እንዳለች እስክናቅ ድረስ ምንም ምንቶ ምርመራ ክትትል አይሆንም ልልሽ እፈልጋለሁ። በዚህ አጋጣሚ እኛንም መርጠሻል አግዙኝ ብለሽ፣ ስለዚህ እንግዲህ ምንችለውን እናደርጋለን። በቃ በተቻላችሁ መጠን እኔ ወደ መፍትሄ ብታመጡልኝ ደስ ይለኛል። መልካም፣ ችግር የለም። እንግዲህ ቤተሰቦች የሰማችሁትን ያደመጣችሁን ይመስል ነበረ የደረሰን ጥቆማ። ስለዚህ ክትትላችን እናደርጋለን። አሁን ቀጥታ የምንሄደው ወደ በአሰሪዎቿ ቤት ነው ማለት ነው። ምን ይፈጠር ይሆን፣ ምን አዲስ ነገር አለ የሚለውን እናጣራለን። ላይክ፣ ሼር፣ ሰብስክራይብ ማድረጉን አትርሱ። ኮሜንት ላይ ሀሳብ አስተያየት መስጠቱንም እንደዛው አብራችሁን ቆዩ። እንግዲህ ውድ ቤተሰቦች አሁን ወደ ተባለው ቦታ ደርሰናል ማለት ነው። ብርቱካን ቦታውን አሳይታን አድራሻውን አሳይታን ወደ ኋላ መልሰናታል። ያው እንዲያወት ስላልፈለኩኝ እኔ ከካሜራማኔ ጋር ሆኜ እንዲሁም ከሌሎች ባልደረቦቼ ጋር ሆኜ ወደ ውስጥ እንገባለን። ከባለትዳሮቹ ጋር ቆይታ አደርጋለሁ ማለት ነው። ዋናው የሚመለከተን ጉዳይ ልጅቷ የት ነው ያለችው የሚለው ስለሆነ በልጅቷ ዙሪያ አንዳንድ ነገሮችን ምርመራ ለማድረግ እሞክራለሁ። በቀጥተኛም ቢሆን በተዘዋዋሪ አብረን እንቆይ። ወደ ውስጥ እንግባ። እንግዲህ ተከታተሉን። ናግባ ቢ ይሄ ነው መኖሪያ ቤታቸው ይታያል። ጤና ይስጥልን። እንግዶች ነን። ጤና ይስጥልን። ሰላም ነው? እግዚአብሔር ይመስገን አለን። እንግዲህ እኔ ጋዜጠኛ ነኝ። የመጣሁት ደግሞ ከሚዲያ ነው። ካሜራ ይዣለሁ። ምንድነው መሰለሽ አሁን እዚህ ያመጣኝ ጉዳይ ድንገት የአካባቢ ላይ ካሜራ ያየው ነው። ሰላም ነው። ምናልባት ልናጠፋልሽ እንችላለን፣ ግን ደግሞ ለመልካም ቀና ለሆነ አላማ ስለሆነ የመጣ ነው። ብዙ ይረብሻል ብዬ አላስብም። ጉዳዩን ላስረዳሽ እኮ ግራ ገባኝ። እኔ ጋር ምን
ለካሜራ የሚያበቃ ነገር እኔ ጋር የለም ብዬ ነው። እንዴት ነው መሰለሽ፣ ያው እኛ ስራችን እንዴት ነው ሚዲያችን የሚሰራው አካባቢ ላይ አንዳንድ ጥናቶች እናደርጋለን። በየአካባቢው አዲስ አበባ ውስጥም ከአዲስ አበባ ውጭ ያሉ አካባቢዎች ላይ ጥናት እናደርጋለን ስለ ባለትዳሮች እና በትዳር ዙሪያ እንግዲህ ጥሩ ረዘም ያለ የትዳር ዘመን ያሳለፉ በትዳራቸው ጥሩ ተሞክሮ ያላቸው የሚባሉ ጥንዶችን እየተዘዋወርን እንጠይቃለን። ድንገተኛ ማለት ነው። እና ስለ ባለትዳሮች ጥሩ ቆይታ ድንገት የመጣችሁት እኔም ከውጭ ነው የገባሁት አሁንና ነው። መልካም ብታሳውቁን መጀመሪያ ጥሩ ነበር። መልካም። ያው ዞሮ ዞሮ ሌላም ጊዜ በቀጠሮ ልናደርገው እንችላለን። ግን ምን መሰለሽ አሁን እኛ ቀጠሮ አንፈልገውም። ብዙ ጊዜ የቀጠሮ ፕሮግራም እንዲሆን አንፈልግም። ሚዲያችን ላይ የት የሚያደርገው ያ ነው። ባለትዳሮችን እንዲሁ በትኩሱ እንደመጣን ፈቃደኛ ከሆኑ ጠይቀን ስለ ትዳራቸው ተሞክሮ ወስደን ብዙ ወጣቶችም እንዲያገቡ ትዳር ውስጥ ያሉ ሰዎች የእናንተን ተሞክሮ አይተው ራሳቸው እንዲኖሩት ለማድረግ ይረዳል የሚል አንድ ሁለት ደግሞ ከእናንተ ጋር ትንሽ ቆይታ ካደረግን በኋላ እንግዲህ የቤት ውስጥ እቃዎች ኤሌክትሮኒክስ ሊሆን ይችላል፣ ፈርኒቸሮች ሽልማቶች እናደርጋለን። እንግዲህ የኛ ታሪክ የሚያስተምር ከሆነች መልካም። ምናልባት ባለቤትሽ ትንሽ ዝርክርክ ብሏል። አረ ምንም አይደለም፣ የኛ እንደዚህ አይነት ችግር የለውም። ባለቤትሽ ናት። እሺ ሰላም ነው ነጌታ። አረ አላችሁ። እሺ እንግበኝ ና አብዲ። አይ ድንገት ነው የመጣችና አላውቅም። መረጃለሽ? አይ የሰማነው ስናወራና ስለ ትዳራችን ለማውራት የመጣችና ድንገት ስለሆነ ችግር የለውም። በዚህ ጉዳይ ብቻ ነው ያው ስለ ትዳራችሁ ተሞክሮዎቹን ለመውሰድ ያህል ነው እና እንዲሁም አንዳንድ ሽልማቶች ይኖሩናል በስተመጨረሻ። አይ ችግር የለውም። እሺ መልካም ፈቃዳችሁ ከሆነ እሺ ስምሽን ልታወቅ። እሺ እሺ የትነይ እሺ ነይታ ሰላም እንዴት ነህ? እንግባሽ። እናመሰግናለን። እሺ ልቀመጥ እዚህ ጋር። እሺ እሺ እናንተ እዚህ ጋር ነው። እሺ እኔ እዚህ ጋር ልሁን። እሺ እናንተ እዚህ ጋር ነው። እሺ እንግዲህ ካሜራችንን አስተካክለን እንመለሳለን። እንግዲህ ካሜራችንን አስተካክለን ተመልሰናል። አሁንም ያለነው እንግዲህ ባለትዳሮቹ ቤት ነው ማለት ነው። ወደው ፈቅደው አስገብተውናል ከትዳራቸው ተሞክሯቸውን ሊያካፍሉን ማለት ነው። ስለዚህ አሁንም በድጋሚ እጅግ አድርጌ አመሰግናለሁ እሺታችሁን ስለሰጣችሁን። እንግዲህ ካንተ ልጀምርና ስምህን ተዋውቀን ካንቺም ስምሽን ተዋውቀን እንጀምራለን ቆይታ። እኔ ገዛኸኝ እባላለሁ። እሺ አቶ ገዛኸኝ። እኔ የትናየት እባላለሁ። እሺ ወይዘሮ የትናየት እንግዲህ አመሰግናለሁ። እስኪ ከአባወራ ልጀምርና አቶ ገዛኸኝ እንግዲህ ከባለቤትህ ጋር ከትዳርህ ጋር ይሄን ትዳር ከመመስረታችሁ በፊት የት እንዴት ተዋወቃችሁ ከየትናየት ጋር? አዎ አጋጣሚ እኔ የምሰራበት መስሪያ ቤት ለስራ መጣ። በዛ አጋጣሚ በጉዳዩ በእኔ ጋር ነበረ እና በዛ ጉዳይ የተነሳ በዛ በስልክ እንትን በማለት ተዋውቀን ያው ብዙ እንትን ብለን አሳልፈን እስካሁን ባለው እንትን እንትናችንን በዛ መልኩ ነው የጀመረው። የስራ ቦታ ያገናኛችሁ? የስራ ቦታ ያገናኘን ነበር። እዛ አጋጣሚ እኔ ስራ እሱ በሚሰራበት ቦታ ላይ ስራ ለማመልከት ሄጄ ነው እና ስራ ለመቀጠር ሄጄ ነው አጋጣሚ የተገናኘ ነው እና አጋጣሚ ስራውን ለመቀጠር ሄጄ ተገናኘው። ግን ስለ ስራው ምናምን አንዳንድ ነገር ታወራለህ አይደለ ምናምን ከዛ ችግር የለውም እስኪ እንሞክራለን ምናምን አለኝ። ስልክ ተቀይረን ስለነበረ ቀስ እያለን አወራን። እዚህ ደረስን አሁን ላይ። ደስ ይላል በጣም በጣም ደስ ይላል። በዛ የተነሳ ያው ብዙ ውጣ ውረድ ቢኖረውም ህይወት ስትመሰርት በብዙ የማትግባባበት ነገር አለ፣ የምትግባባበት ነገር አለ። ያው ህይወት ማለት ትዳር ማለት የአንድ የግጭት የምንም እንትን ነው። ያው ትልቅ ተቋም ነው ነው። በቃ እዛ ጋር የማትግባባበት ነገር አለ፣ የምትግባባበት ነገር አለ ስንል ያው እግዚአብሔር ይመስገን ያው እስካሁን ባለው ድረስ አለን። የተወሰነ እግዚአብሔር ብሎ ትዳራችን ጥሩ ፍሬያማ ሆኖ 2 ልጆች አፍርተን እስካሁን ባለው ነገር ደስተኛ ነው ብዬ አስባለሁ። እንግዲህ እስከናው አጋጣሚው ቤት ሄደው ልጆቹ ያሉን ቤት ውስጥ 2 ልጆች አሉ። በጣም ደስ ይላል። ያው በልጅ መባረክ ደግሞ ትልቁ ነገር ነው። ያው እግዚአብሔር ይመስገን። በጣም ደስ ይላል። በጣም ጥሩ ነው። ልጅ ዋናውማ ልጅ ነው። ለትዳር ሲኖር ሀብት የፈለገው ቢሞላ ቢትረፈረፍ የሆነ የራስህ የምትለው ልጅ ሲኖር ነው እንትን ደስታህን የምታውቀው እንጂ ሀብት ለብቻው ሊያስደስት አይችልም። ምናልባት የዕለት ችግራችን ሆኖ አሁን ብዙ ጊዜ ሀብትን ብቻ ፎከስ እናደርግና
ልጅ ደግሞ እምቢ ሲል ደግሞ የሚጨናነቁ እንትኖች አሉ በአካባቢያችን። ዋናው ምንድን ነው? ሀብት ወሳኝ ነገር ነው፣ ገንዘብ ወሳኝ ነገር ነው። ግን ያንን ነገር ደግሞ የምታጣፍጥበት ደግሞ ልጅ ነው። ልጅ ደግሞ እንዴት ይሰጣል? ከእግዚአብሔር ይመስላል። ጸጋው ትልቁ ጸጋ እሱ ነው። እግዚአብሔር ሲባርክልህ፣ እግዚአብሔር ሲሰጥህ ሁሉ ነገር አሟልቶ ይሰጣል። ሀብት ብቻ ሳይሆን ልጅ ይሰጣል፣ የሚያስፈልግህ። አንዳንድ ጊዜ ስንለምን ምንድን ነው የምንለው? የምፈልገውን ሳይሆን የሚያስፈልገኝን ሳይሆን። ስለዚህ እግዚአብሔር ደግሞ የሚያስፈልገን ሰጥቶን እስካሁን ባለው እግዚአብሔር ይመስገን በጣም ጥሩ እንትን ላይ ያለን። እውነተኛ ህይወት የሚያስተምርና ለሌሎች አርአያ የሚሆን ከሆነ የኛ ህይወት እንደዚህ ነው የኖርነው። ብዙ ችግሮችን አሳልፈናል፣ ብዙ መከራዎችን አሳልፈናል። ዝም ብሎ እዚህ ነገር ላይ ለመድረስ ከምንም መጣ አንድ ነገር ላይ ተሰደርስ ብዙ መሰናክሎች አሉ። እነዛ መሰናክሎች ማለፍ መቻል አለብን። አንድ ሀብትን ብትለው እኮ ዝም ብሎ አይመጣም። ብዙ ነገሮች አሉ። አንተ በምታገኝበት ሰዓት ላይ የማይፈልጉ ሰዎች አሉ። በአንተ ማግኘት የሚናደዱ የሚጨረጨሩ ሰዎች አሉ። አሁንም እነዛን ሰዎች በበቀል ሳይሆን በስራ ማሳመን። በስራ አሳምነህ ሰው መቀየር የሚችለው በስራና በስራ ብቻ ነው ብለህ ነው። አሁን ባለችው ህይወታችን ቤትም ምንማንም እንደነገርኩ ልጆችንም ሁሉም ከእግዚአብሔር ነው የሚሰጥ። እግዚአብሔር ይመስገን። ደስ ይላል። እስኪ ወደ አንቺ ልምጣና ደግሞ በትዳር ስንት ምን ያህል ጊዜ እንዲሁም ደግሞ ከትዳር በፊት በትውውቅ በፍቅር ምን ያህል ጊዜ አሳለፋችሁ? ያው እንዳልኩ ሁለት ልጆች አሉን። አሁን ትምህርት ቤት ነው ያሉት እና አንድ የ2 ዓመት ምናምን ዴይኬር ነው ያለው እና አንደኛው ደግሞ የ4 ዓመት ልጅ ነው እና በጓደኝነት 1 ዓመት ከምናምን የቆየ ነው። ከዛ በኋላ ከ1 ዓመት በኋላ ቀጥታ ወደ ትዳር ነው የገባ ነው እና እግዚአብሔር ይመስገን ደስተኛ ነን። በጣም ልጆችም አሉን። እንደ ማንኛውም ሰው ያስተምራል። የሚያስተምር ከሆነ ታሪካችን እኛ ትዳር ውስጥ ስትኖር ቻሌንጅ ይኖረዋል። እያንዳንዱ ነገር ያው እንኳን አይደለም እንትን ትጋጫለህ፣ እግርና እግርም ይጋጫል እኮ ግን ሁሉም እያንዳንዱን ነገር ለልጆችም ብለህ እያለፍክ ምክንያቱም ህይወት ራሷ የምታስተምረን ነገር አለና እግዚአብሔር ይመስገን ደስተኛ ነን። በጣም ጥሩ ኑሮ እየኖርን ነው። መልካም። እንግዲህ ምናልባት በትዳር የ4 ዓመት ልጅ ካላችሁ ከ5 ዓመት በላይ ይሆናል ማለት ነው። በጣም ደስ ይላል። እንግዲህ ሌላው ትዳር ላይ እንግዲህ እንዳላችሁት ሁሌ ፍቅር የለም፣ ግጭት ይኖራል። ግጭትን አስማምቶ ወይም አግባብቶ መፍታት ነው ዋናው ነገር። ካልተጋጨህ ደግሞ አትፋቀርም። ራሱ እኮ እንትን አለው። ግጭት ራሱ እኮ የሆነ ነገር ይፈጥራል። ማስማማት ከቻልክ ነው ያንን አንዱ እሳት ሲሆን አንዱ ውሃ እንደሚሆን ራስ ግን አንደኛውን እያልክ ነው እንጂ ሁላ ሁሉም ባል ሚስትም ሆት ሲወጥ አይደለም። አንደኛው ሲበሳጭ አንደኛው ቀስቀስ ማለት አለበት እና ትንሽ ከሱ እኔ ትንሽ እንትን ላለውና አንቺ ተናዳጅ ነሽ። ትንሽ ቱግ ትላለች ትንሽ እንትን ላለውና እሱ እግዚአብሔር ይመስገን በጣም ረጋ ያለ ሰው ነውና እንደረጋጋ የሚያደርገኝም እሱ ነው። እኔ ትንሽ ፈጠን እምላለሁ፣ ትንሽ እነደዳለሁ፣ ግን ቶሎ ነው እንትን መለስ ብላ ቢሆንም ያው እግዚአብሔር ይመስገን አንዳችን እሳት አንዳችን ውሃ የሆነ እግዚአብሔር ይመስገን አሁን ደህና ነው። በጣም ደስ ይላል። ስታኮርፍ ብዙ ጊዜ ስትንጋጭ የሆነ ነገር ባለመግባባት ስንጋጭ የመጀመሪያዋ እንትኗን የምታበርድበት ቤት ለቃ ትሄድና ቤተሰቦቿ ጋር ቆይታ በኋላ ተመልሳ እንዳልተጣላን ሆና ደግሞ ትስበአ ደግሞ ያንን ሁሉ ነገር ትረሳለህ። ራሷ አኩራፊ ራሷም እንትን ነች ማለት ነው። ሄዳ ትወጣና መፍትሄውንም ራሱ ይዛ መጣ ቶሎ ቢያስኮርፍም ግን እረሳለሁ። ያን ያለ ቂም ምናምን የሚባል ነገር አይደለ እሱ ነገር ትዳር ውስጥ ደግሞ ቂም ያስፈልጋል። ኩርፊያ እንዳለ ሆኖ የኩርፊያውን ረስተህ ተመልሰው ለትዳር ታዲያ ዞሮ መግቢያዬ ነው። ትዳር ላይ ዋናው ትልቁ ችግር ይመስለኝ ቂም መያያዝ ነው። አሁን ተነጋግረህ ያለፍከውን ነገር ባለፈ እኮ እንዲህ አድርገህ ነበር እንደዚህ የሚባል ነገር ካለ ይሄ በጣም እንትን ዳንጀር አፍራ በቃ ሁልጊዜ በቃ ተነጋግረን ያለፍነውን ነገር ረስተን ሌላ ነገር ሌላ በሌላ ጉዳይ ስንጋጭ ስለዛ ጉዳይ እንጂ ባለፈ እንዳርገሽ ነበር ባለፈ እኮ እንዳርገህ ነበር የሚል ከሆነ ትዳር እንደዛ አይቀጥልም። በመነጋገር የማይፈታ ነገር የለም። ትዳር ውስጥ ስትሆን ደግሞ ተነጋግረህ መፍታት ካልቻልክ ከባድ ነው የሚሆነው። ስለዚህ በመነጋገር ምንም ነገር መፍታት ትችላለህ።
ሌላው እንግዲህ እኔ እዚህ ከመምጣት በፊት እንዳልኳችሁ ጋዜጠኛ ነኝ። አካባቢ ላይ ዞር ብለን ነው እንግዲህ ባለትዳሮች የት ናቸው፣ የትኛው ቤት ነው ጥንድ ያለበት ብለን እንጠይቃለን። ዞሮ ያችን ስንጠይቅ እዚህ ቤት ጥንዶች አሉ፣ ባለትዳሮች አሉ ብቻ አንባልም። የተወሰኑ ነገሮች እኮ እንሰማለን። አሁን እኔ ቅድም ስገባ ስማችሁን ጠየቅኳችሁ እንጂ እንደ አዲስ ለመታወቅ የተወሰነች ነገር ተሰምቻለሁ። ባለትዳር ከመሆናችሁ ባለፈ ስማችሁን ማወቁ እንደዚህ ከሌና ከሌ የሚባሉ ባልና ሚስት አሉ፣ እንደዚህ ልጅ አላቸው። ሀሳቡ እኮ አለ ይነገረኛል፣ ግን እና አዲስ ገብቼ ደግሞ እናንተን እጠይቃለሁ ነው ሀሳቡ። እና እንግዲህ በዚህ አጋጣሚ ምንድነው ልላችሁ የፈለጉት በትዳር እንዳላችሁት 5 ዓመት ቆይታችኋል፣ ልጅ አፍርታችኋል። ጥሩ ደግሞ ባለትዳሮች እንደሆናችሁ አካባቢ ይታወቃል። ሌላው እንግዲህ አጋዥ ሰራተኛም እንዳለቻችሁ እንዲሁ ሰምቼ ነበረ። አጋዥ ሰራተኛም አለቻቸው እንደዚህ አይነት ነገሮች ነግረውኛልና ያው ልጅ ሲበዛ አጋዥ ያስፈልጋል ብላችሁ ስለምታስቡ ሊሆን ይችላል። አዎ ነበረችን፣ ግን አጋጣሚ መሄድ ስለነበረባት ላክናትና እኔ እንደምታዩ ቤት ውስጥ ሌላ ሰው የለም፣ እኛ ነን ያለነው እና እኔም ልጆችን ቴኬር ማረጋቸው መሄድ ፈልጋለሁ ስትለን ያለን አማራጭ መሸኘት ነው። መቼም በገድ አታስቀምጥም ሰው ልጅ እንጂ አዎ ልክ ነህ ነበረ ነው ሰራተኛ። ኦኬ የት አሁን ነው እኮ እንትን እኮ ለማለት የወጣችው እንጂ ሙሉ በሙሉ ሄዳለች ሳይሆን ልጅቱ ያው የወር አስቤዛን እንትን ለማለት አሁን ልከናት ከሆነ ጊዜ በኋላ ትመለሳለች እንጂ ያስባለሁ። ያው እንግዲህ ሰራተኞች እሺ እንመጣለን ብለው ሄደው ይቆያሉ። ቤተሰብ ጋር ሲሄዱ ሀሳብ ሊቀይሩ ይችላሉ ምናልባት እንጂ እንደምትመለስ ነው ነገራን ሄደችው። እንደዛም ማስበን ነው እኛም ሌላ ሰው ያልቀጠር ነው እና እንግዲህ ትመጣለች ብለን እናስባለን ምናልባት ከተመለሰች። ያው ለልጆቻችሁ ደግሞ አንደኛ ዘመር ልጅ ነች። ያው በእኔ በኩል የስጋ ዘምድና ስላለን ልጅቱ ትቀራለች ብዬ አላስብም። ትመጣለች የሚል ግምት ነው ያለኝ በግሌ እና እርግጠኛ ነኝ ትመጣለች የሚል እንትን ውስጤ እንትን አለ። አትቀርም ብዬ አስባለሁ። ምናልባት እንደወጣች በዛው ትቀራለች የሚል ምናልባት ስጋት የሚኖር ይሆናል። እሷ ሰጋም ይኖራል እኮ ምክንያቱም እመጣለሁ ብትልም ቤተሰብ ሀሳብ ላይ ያስቀይራት ትችላለች። እሷ ደግሞ የሆነ ሌላ የተሻለ ነገር አግኝታ ከሆነ ልመጣ ትችላለች። ትንሽ አይተናት ያው ልጆችን ትምህርት ቤት የሚያደርስ የሚያመጣ ሰው ስለሚያስፈልገን ሌላ ሰው ምናልባት እንቀጥር ይሆናል። ግን እንጠብቃታለን እስክትመለስ። ምናልባት ከተመለሰች እንደዛ ያው አዲስ ሰው ከመቅጠር የለመዱት ልጆችን የለመዱት ሰው ስለሚሻል ለመጠበቅ እየተገደድን ነው። ለዛ ነው እሷንም ከልጆቹ ጋር ተስማምታ ምናምን ስለነበረ አዲስ ሰው እንደ አዲስ ከማግባባት ስለለመዷት እሷንም ትንሽ አይተናት እንግዲህ እንደ እግዚአብሔር እንደፈቀደ እንግዲህ ዘመድ ነችን ብለኸኛል አንተና ያው ዘመድ ነው ዞሮ በዘመድ የመጣች በዘመድ የመጣች ስለሆነች ብዙም ትቀራለች የሚል እንትን የለም። ምክንያቱም አንደኛም የዘመድ ልጅ ስትሆን ቢያንስ እንደው ልጆችን ህፃን ልጅም ጥለህ ስትሄድም ትንሽ ቢሆን እንትን አረፍ ይላል። እንደው ለባዳም ሰጥተህ ስትሄድ ነው የምትሰጋው ስጋት ይቀንሳል በሚል እኔ በቤተሰብ ምናምን ነው ያስመጣኋትና ያው የስጋ ዝምድና አለን። በዛ መሰረት ልጅቱም እስካሁን ባለው ልጁም ትንሹ ነው እንጂ ህፃኑ ምንም የማያውቅም። እሱም ደግሞ በጣም ስለሚወዳት በጣም ስለምታቀርበው እስካሁን ባለው ከእናቱ በላይ ነው እሷን እንትን የሚለው የሚያፈቅራትና እንትን የሚላት ከእሷ ጋር ነው ሁሉ ነገር የሚጨርሰው። እኛ ያው ውሎ ደክመን ተሯሩጠን ማታ ነው የምንመጣው። ዋናው እሷ ጋር ነው በቃ እንትን እና እሷ ነች ለልጆቻችን ወሳኟ ሰው እሷ ነች። ያው ስለዚህ አንዳንድ ሰው እንደዚህ ትዳር ውስጥ ወይም ደግሞ ቤተሰብ ያለበት ቤት ውስጥ አጋዥ ሰራተኛ የማይፈልጉ ሰዎች አሉ። ያስፈልጋል ከሚሉት ወገን ናችሁ ማለት ነው። ያው እናንተ ጋር ምክንያቱም ያው እንደምታዩ እኛ ጠዋት ወጥተን ማታ ነው የምንገባው እና ልጆችንም ቲኬር ለማድረግ ቤት ውስጥ ምግብ እንኳን ለመስራት እኛ ቤት ብንል አዎ ልክ ነን። ከሰራተኛ በላይ እኛ ራሳችን ቲኬር ብናደርጋቸው ግን ስራ ስለምንውል ግዴታ ያስፈልጋል። ግዴታ ስለሆነ ነው እንጂ ልጆችን ራሴ ማሳደጋቸው ደስተኛ ግን ያው ልጆችንም ለማሳደግም እንዲኖሩ ግዴታ እኔ ሰርቼ መግባት አለብኝ፣ ሰርቶ መግባት አለበት። ለዛ ነው እንጂ አዎ ልክ ነህ። ከሀገር ውጭ ሆናችሁ ቤት መግዛት ፈልጋችሁ ግን ደግሞ የእምነት ጉዳይ የጎደለባችሁ ወይም እምነት ጉዳይ አሳስቧችሁ ያልገዛችሁ አላችሁ አይደለም? እንግዲያውስ ቤተሰቦች ከኛ ጋር አጋር ድርጅት ሆነው አብረው ሊሰሩ የፈለጉ 3 የሪል ስቴት ቤቶች አማራጭ
ከኛ ጋር ለመስራት ዝግጁ ናቸው። እናንተንም ይጠቅማል ብዬ ስለማስብ ላስተዋውቃችሁ። ሰላም ሰላም፣ ሮቤል ነኝ። ቤተሰቦች እንዴት አላችሁ? እንዴት ከረማችሁ? በሶስት አይነት የሪል ስቴት አማራጮች ወይም የቤት ግንባታ አማራጮችን ይዤላችሁ ቀርቤያለሁ። አንደኛው ነው የመጀመሪያው በቦሌ ቡልቡላ 125 ካሬ ሜትር ላይ ያረፈ በአንድ ወለል ወይም የመሬት ወለል አንድ አባወራን የያዘ እንዲሁም በህንፃ 4 አባወሮችን የሚይዝ ቦሌ ቡልቡላ ላይ ጥንቅቅ ያለ ሙሉ በሙሉ የተገነባ ሜትሮ ሃውስ ሪል ስቴት ይዞላችሁ ቀርቧል ማለት ነው። ይህ እንግዲህ ይዞላችሁ የቀረበው ባለ 2 መኝታና ባለ 3 መኝታ አማራጭ ነው። በግንባታ ላይ ያሉ አማራጮች ከፈለጋችሁ ደግሞ በቡልጋሪያ እንዲሁም በሜክሲኮ የቴምር ፕሮፐርቲስ እና የአባይ ሆምስ ሪል ስቴት ቤቶችን አዘጋጅተውላቸዋል። እነዚህን ቤቶች ደግሞ በ10% ቅናሽ ቅድመ ክፍያ ከፍለው 779 ሺህ ብር ከፍለው የቤት ባለቤትነቱን ማረጋገጥ ይችላሉ። እንዲሁም ሙሉ በሙሉ ከፍዬ ጨርሳለሁ ካሉም ደግሞ በ5.6 ሚሊዮን ብር ገዝተው 30% ቅናሽ ማለት ነው ተደርጎሎት የቤት ባለቤትነቱን ያረጋግጣሉ ማለት ነው። በእነዚህ በሶስት አማራጮች እንግዲህ መግዛት ከፈለጋችሁ በሙሉ እምነት እንግዲህ እኛም አለን፣ እናንተም ገዝታችሁ የምትኮሩበት ማታፍሩበት ነው። ቤተሰቦቼ እነዚህን ዝርዝር መረጃዎች ማግኘት ከፈለጋችሁ ደግሞ ከታች በማስቀምጥላችሁ ስልክ ደውላችሁ የበለጠውን መረጃ ማግኘት ትችላላችሁ። እናመሰግናለን። እንግዲህ መልካም እንግዲህ የዓመት ፍቃድ ነው የወጣችሁ ብላችሁኛል። ስለዚህ የዓመት ፍቃድ ስትወጣ እንግዲህ ምን አረጋችሁላት እናንተ በምትኩ ማለት ነው? አዎ ቤተሰብ ጋር አይደለም ተደው አንተ ነገር እንትን ብሎላታል። አሁን ዞሮ የምትመለስ ይመስለናል ነው እያላችሁ ያላችሁት። እርግጠኛ ሆና እንድትመለስ ኦልሬዲ ከእናንተም ጋር ኮች ሴት ቤተሰብ ነች አይደለ? እንዲሁም ዘመድ ነች ለአንተ እንዳልከኝ እና እንድትመለስ እናንተ ጋር ጥሩ ፍቅር መስጠት መቻል አለባችሁ። አሁን ከዚህ ዳር ቤተሰብ ጋር ሊሄድ ነው ስትል መቼም ተጋፍታት አታስቀራትም አይደለ? ፍላጎቷ ምክንያቱም ገፍታ ስታስቀራት እንደምትፈልገው እዚህ ልጆቹን ተከላ ታረግልት ትችላለች። ደርሳ እንድትመጣ መልቀቅ ነበረብን። ስለዚህ እንድትሄድ ፈቀድንላትና ከተመለሰች እንጠብቃታለን። ያው ካልተመለሰችም እንግዲህ የራሳችንን አማራጭ እንወስዳለን ማለት ነው። ሌላ ሰራተኛ መቅጠርም ሌላ ወይ ምናምን ማለት ነው። ምናልባት ግን ልታወራ የመጣው ስለኛ ነው። ሰራተኛ ላይ ሰራተኛችን ላይ ነው ያለው። ለምን ሌላ ምክንያቱም እሷ ከቀረች ልጆቻችንን እንከባከብልን እና እንደነገርነው ገቢ ነው። ስለዚህ ሰራተኛ መቅጠራችን አይቀርም። እንዳልኳችሁ ነው። እኔ ስጠይቅ እንግዲህ የጠየኩት ጋዜጠኛ ነኝ ብያችኋለሁ። አካባቢ ላይ ስጠይቅ ስለ ትዳራችሁ ብቻ አይደለም በዙሪያው ያለውን አንዳንድ ነገሮች እወስዳለሁ እና ስትሄድ ተሰናብታ ሄደችው እንደዚህ ለረፍት ወጥቻለሁ፣ ቤቶች ለቀውኛል፣ አሰሪዎቼ እንግዲህ ለረፍት ደርሰሽ ነው ብለውኛል ቤተሰብ ጋር ብላ የተሰናበተችው ሰው እንደሌለ እንግዲህ ወይም እንደሚያያቸው ምን አገባን ነው ስለሷ ምን አገባን? እኛ ብትሰናበት ሰው ብትሰናበት ተሰናበት ሌላ ሰው መሰናበት ያስፈልጋል። እንግዲህ ለምን እንሰማማና ችግር የለውም። አይ ያልተሰናበተችም ያልኳችሁ ለምን ስለ ሰራተኛችን እንደዚህ ማወቅ የፈለከው? ኖ ማወቅ ስለፈለኩኝ ነው ይሄን እኮ መላችሁ ያለሁት። አይ ልታወራ የመጣው አይ መጀመሪያ የመጣበት አላማና የነገርከን አላማ ሌላ ነበር። አሁን ደግሞ ዞረ ሌላ መስመር ውስጥ እያስገባህን ነው። እኛውን ቆይ ሰራተኛ አንተ ውጪ ብለህ አመት ፍቃድ ለወጣ ነው ወይ ወር ፍቃድ ለወጣ ነው ብላ ስትሄድ ካንተ የሚደረግብን ነገር አድርገህ መላክ ነው እንጂ ውጪ ተሰናበች ነው ውጪ ተሰናበት ምን አገባኝ ስለሱ እንዴት ያገባችሁ ማለት እንዴ ተሰናበች ነው ውጪ ምናምን እኮ አይደለም መለሳለሁ ነው ስላለች ያን ያለ እንትን አይደለም ግቢ ሰው የሰፈር ሰው መሰናበቱ ያን ያለ እንትን አይደለም። ከተመለሰች ታገኛቸዋለች ስለዚህ መሰናበት አይጠበቅባት። አሁን እኮ ሌላ ሰው ትሄድም ማወቅም አይጠበቅበት። አይ ጠፍታለች የሚልም ነገር ነው የተነገረኝ። የለችም ጠፍታለች ነው እየተባለ ጠፍታለች ማለት አልገባኝም። ልጅቷ አብራችሁ እዚህ ጀመር ለምን ነው የወሬው ታይትሉ የሆነችው ሰራተኛው ለምንድን ነው አንተ ለምንድን ነው ስለሷ ማወቅ የፈለግህ? ትዳራችሁ ውስጥ ያለች አንድ ከዕለት ተዕለት አብራችሁ የምትኖር አንድ ሰው ነች አይደለ? ቤት ውስጥ ቤተሰብ ናት ልጅቷ አይደለ? የት ጠፍታ ነው የት ልትሄድ ትችላለች ማለት አልጠፋችም። ሄደች ነው ታጋለው ምን እኮ ሲጀመር እኮ ካንተ የበለጠ አንተ ጋዜጠኛ ነህ አይደል? ያልከን ነው ነገር አጥፍታችኋል አይደለም እያልኩኝ ያለሁት ጠፍታለች። ግን ደግሞ ሌላው አለች እናቷ ጋር ነው ሄደችው እኮ። ቆይስ አንቺ ሳይው እስቲ ካንተ የሚያወራው ነገር ምንድነው? ስለኛ ነው ታወራ ነው የመጣው ወይ ስለ ሰራተኛ ነው? እናንተ ማለት ወይ ደግሞ ሌላ ሰራተኛ ልታመጣልን ነው? እንደዛ ከሆነ መልካም ይኸውልሽ እሱን እንመካከር ይሆናል። ዞሮ ግን
ልጅቷ ጠፍታለች ማን ነው ወይም ደግሞ ጠፍታለች የሚል ምላሽ ተሰጥቶኛል። ጠፍታ አይደለም ቤተሰቦቿ ጋር ሄዳሉ ደግሞ እናንተ ምላሽ ነው። ቆይ አንተ ሰራተኛ ታውቋታላችሁ ሄዳለሁ ቤተሰቦቿ ጋር ሄዳለሁ ስትል ኖ አትሄጂም ብለህ ማስቀመጥ አለብህ ነው እያልከኛለሁ አይደለም። መሄድ ፈለገች ሄደች በቃ አለቀ። አይ ኖ አትሄጂ ማለት የለባችሁ ስለ ሰራተኛ ስለ አንተ እኮ ያ መልካምነታችሁን ያሳያል። አትሄጂም ብሎ ማለት ለምን አትሄጂም ብሎ ማለት እኮ እሱ ነው የምነግርሽ። አንደኛ ፋሚሊ ናት እንደነገረ እሱ የሱ ፋሚሊ ነች። አትሄጂም ብሎ ማለትማ ልክ ነው፣ ትክክል አይደለም። እንደዛ አይባልም። ሂጂ ብሎ እንደዚህ ማውራታችን ማመን አልቻልኩም። ችግር የለም እሱን አይደለም አሁን ልልሽ የፈለኩት። ሌላው የሰማሁት ሌላ ነገር አለ። እንግዲህ በደረሰኝ ጥቆማ መሰረት አሁን ስለእናንተ ስለ ትዳራችሁ ብቻ ሳይሆን ሰራተኛ አለቻቸው። አዎ ሰራተኛዋን ግን በጣም ይመቷትና ይደበድቧት ያስለቅሷት እንደነበረ ሱቅ በወጣች ቁጥር ታለቅሳለች። ሱቅ በወጣች ቁጥር ስታለቅስ ታይባል ወይ ደግሞ ቤት ተሳስተን የመጣው እኔ እንዴ ስለምን የምታወራው? ቤት ተሳስቼ አልመጣሁኝም። ዝም ብለህ ነው የሚያወራው። ስለምን የምታወራው አንተ? አይ ስለዚህ እንዴት ነው እኔ ጋር መጣ ስለ ሰራተኛችን የምታወራው? ለማስለቀሳችን ለመምታታችን መረጃ ካለ ትክክል ነህ። እንደ ጋዜጠኛ መርመረህ መድረስ ያንተ እንትን ነው። አዎ አይ መረጃው እኔ ከፍቼ ያስገባው እኮ ስለሷ ለማውራት አይደለም። እኔ ከፍቼ ያስገባው ስለኛ ልጠይቅ ነው እንጂ ፈርዘር ስለ ሰራተኛችን ስለ ምናምን አይመለከትም እኮ ሲጀመር። አባባሌ ይሄ ነገር ቤተሰብ ናት እኮ ልጅ አይደለም ቤተሰብ አይደለችም እኮ ቤተሰብ ናት። እኛ ነን የምናኖራት እንጂ ሌላ ጎረቤት ሰው አይደለም እኮ የሚያኖራት። እናንተ ስራ ስትሄዱ ልጆቻችሁን ህፃናት ጨቅላ ህፃናቶቹ የምትጠብቀው እንደ እናት እንዳባት ሆና እሷ ነች አይደለ? አዎ ብለናል እኮ አቀደ ስለለመዳት ትመለሳለች። ለምሳሌ አሁን እቺ ልጅ እንደምትመቷት ድምጽ እንደሚሰማ በጣም እንደምትደበድቧትና ቆይ የኔ መቤት ይሄ አይደለም ያወራው ነገር ግራ የሚያጋባ ነገር ነው። ታዲያ ስለመደባደብ ስለምን መጥፋት ስለምንድን ነው የምታወራው አንተ? ያ ነገር እዚህ ቤት ውስጥ የለም እያላችሁኝ ነው እንዴ? ስለምንድን ነው የሚያወራው ይልኝ? ድምፁ ካታ በእሷ ዙሪያ እናንተ ለሁለት እንደምትደበድቧት ማለት በቃ እንደውም ሲጀመር ከዚህ በኋላ ካንተ ጋር እንደዚህ ማውራት እራሱ አንፈልግም። መሄድ ትችላለህ። እናመሰግናለን። አይ ጥሩ መረጃ እስከሆነ ድረስ የፈለገውን የመጠየቅ መብት አለ። ስለምን ተራንተ ደግሞ ንገራ ስለምን መደባደብ እኔ መደባደብ ምናምን የሚለው ነገር ላይ ነው። መደባደብ አይደለም ወይ መደብደብ የሚለው ነገር ላይ እንዴት ነው ያመደባደብ? ሰራተኛችን የልጆቻችን የምትዝል ልጅ እኮ ናት። ለምን እንደምደበደብ ኃላፊነት ሰጥተናል። በድምጽ እኮ ሰው ይለያል። በማየት ደግሞ አይቶ ያረጋግጣል። እንደምታይ ሰፊ ነው አይተዋል። በማየት ልጅቷ ስታለቅስ ስትበላልስ ፊቷ ታይታለች። ቆይ ነው መቤት ፊቷ ሲበልስ ታይቶ ይታወቃል። ስታለቅስ ታይቶ ይታወቃል። የአካባቢ ሰው ምስክር ነው ለዚህ። በድምጽ ደግሞ ስትደበድቧት ይሰማል፣ ስትለምናችሁ ይሰማል የሚል ነገር ስለምን ነው የምታወራው እንዴ? ግቢስ እኮ በጣም ብዙ ልጅ ነው ያለው። የተለያዩ ልጆች ሊደባደቡ ይችላሉ እርስ በርስ አይዶን አላውቅም። ወይ ምናልባት የሆነ ከሆነ ሰው ጋር ገጥሞ አይተዋት ሊሆን ይችላል። እኛ ቤት ውስጥ አንልም እንደምታየው እንግዲህ ይኸውልሽ እና እኛ ጋር መጣ ስለሷ መደባደብ ስለምን የምታወራው ምንድን ነው? እኛ እየጠረጠርክ ነው። ደንዳችኋታል፣ ያስወጣችኋት፣ አባራችኋት ምናምን እያልክ ነው የሚባል ነገር የለም። እንደዚህ የሚባል ነገር የለም እያልሽ ነው። እንደዚህ ባል የለም። እኛ እንደምታይ ሲጀምር በማባረርም እኮ ሰልጣኑ መብቷል ነው አላችሁ መደብደብ ግን አትችሉም እንደተባለ ሲቀጥል ደግሞ ለምን አባረራችኋትም ልትለን አትችልም። መብታችን ነው። ማባረርም ሆነ ፍቃድ መስጠት ማባረርም እንችላለን። ፍቃድ መስጠት አንዱ ኃላፊነታችሁ ስለሆነ ፍቃድ ልትሰጧት ትችላላችሁ ቤተሰቦቿ ጋር እንድትሄድ አንተ አሁን እያልከኝ ቤተሰቦቿ ጋር ስትሄድ ለምን የሰፈር ሰው ሰላም አላለችም ቻው አላለችም አይባልም እንዴ? እኔ አንድ ነገር ልንገርሽ፣ ስልኳም እንደማይሰራ ቤተሰቦቿም ጋር እንዳለች ክፍለ ሀገር ነው። ክፍለ ሀገር ሄደች እኮ ክፍለ ሀገር ደግሞ ስልክ ላይ ሰራ ይችላል። ቤተሰቦቿም ጋር እንዳለች ይታወቃል። ቆይ አንተ ለምንድን ነው ስለ ሰራተኛችን እንደዚህ ማወቅ የፈለከው? ቤተሰቦቿ ስለሷ ይሄን ዲቴል የምጠይቀኝ ለምን? አንድ ነገር ልንገርሽ፣ አንተ ምንድን ነው አንድ ነገር ልንገርሽ፣ ቤተሰቦቿ ጋር እንዳለች ስላወቅኩ ነው ይሄን የምጠይቅሽ። እንደውም እዚህ የመጣሁት ትሰሙኛላችሁ፣ እዚህ የመጣሁት ስለ ትዳራችሁ ላውቅ አይደለም። ትሰሙኛለሽ፣ ስለ ትዳራችሁ ለማወቅ አይደለም። ስለዚህች ልጅ መጥፋት ለመስማት ነው የመጣሁት። የት ነው የጠፋችሁ? የት ነው አልጠፋችም ማለት እኮ አይደለ እንዴ? ከኛ አይደል የሰማው? እሷን አላገኛትም ማለት እስኪ አገናኝ። የት እንዳለች አገናኝ። ቤተሰቦቿ ጋር አይደለችም። እዚህ መጣሁት ቤተሰቦቿ ታራኛ ቆይ ቤተሰቦቿ ከቤተሰብ ከኛ ጋር መውጣቷን እንጂ የምናውቀው ከዛ በኋላ ያለውን ነገር እኮ መውጣቷን እንጂ አናውቅም የት እንዳለች። ገባ? ምናልባት እናት አባቷ ጋር ላይሆን ይችላል። ሌላ እህት አኮድ ምናምን ይኖራል። ምስክር ላስገባ ጎረቤት ላስገባቸው ጎረቤቶችን ኧረ ልጅ በቃ አስወጣልኝ። እንደሚያስ አልፈልግም። ምንድነው አሁን ዓላማው አልገባኝም። አሁን ዓላማው ግልጽ ብታረጋግጥ ዓላማዬ ስለ ትዳራችሁ ማወቅ አይደለም። ዓላማዬ እቺ ልጅ የት ነው የጠፋችሁ? ለምንስ እስካሁን ጊዜ ጀምሮ ስትደበድቧት እንደከረማችሁ እንድትነግሩኝ። ይሄ ሰው ያማል
ልጅቱ ጠፋች አልጠፋች አትጩይ በቃ አንፈልግም ማውራት አንፈልግም ውጣልን በቃ ከቤታችን ውጣልን በቃ በክብር አይደል የገባ በክብር ውጣልን በቃ አንፈልግም እንደው ማውራት ካንተ ጋር እንዴ ምንድነው አንዴ ስለተራራችሁ አንዴ ስለሰራታኛችሁ ምንድነው የምታወራው ሲጀመር አንተ ማን ነህ ለምንድን ነው የመጣው ጋዜጠኛ ነኝ እኔ ጋዜጠኛ ስለ ልጅቷ ደግሞ ይመለከተኛል እየጠየቅኳችሁ ነው ምን አገባ ሲጀመር ስለሰራተኛችን ምን አገባ ትሰሚኛለሽ ምን አገባ ካንተ ትሰሚኛለሽ አንተ ሰራተኛ ቤት ውስጥ አለ የለም እሱን ንገረኝ ስንዱ የሰማችኝ ነው ስንዱ ማን ጭራሽ ታውቀዋለህ የሰማችኝ ነው ሴትዮ ታውቀዋለህ ልጅ ወይ እኮ ዘመድ ሊሆን ይችላል እንዴ ይኸውልሽ ስማን ደግሞ ማን ነገረ እንኳን ስለሷ ስለእናንተም ስም አውቄያለሁ እኛንማ እኛ ራሳችን እኮ ነገር ነበር ላይ ሰዎች ሊነግሩ ይችላል አውቄ ነው የመጣሁት እንዴ ነው ስለ ስንዱ ታውቂያለሽ አንተ ቆይ ስለዚህ ስንዱ የምትባል ልጅ እንዳለች አረጋግጠሽልኛል አይደለ ሰራተኛ እንዳለችው አረጋግጠሽልኛል አሁን ማወራው ነገር ስንዱ ስለመሆኗ በቃሽ እዚህ ቤት ስለመስራቱ አይደለም ስማን አወክ ይኸውልሽ እሱን ብቻ ከፈለክ ሄደህ መፈለግ ትችላለህ እዚህ የለችም ጊዜ ስጪኝ ከኛ ጋር ማውራት አይጠበቅብህም በቃ ማውራት አትፈልግም ማውራት አትፈልግም ቤታችን አይደለም ቤታችን ውስጥ ነው ያለው የሚያስቆጣ ነገር አይደለም እየጠየኩሽ ያለው አንተ ና የምታወራው ነገር በቃ ይናደዳል ስለዚህ ውጣልን በቃ እኮ ያላረግሽው ነገር ከሆነ ተረጋግተሽ ለመመለስ ሞክሪ አንተ የምታወራው ነው ታዲያ አንዴ ስለእናንተ ስለ ትዳር አስተባሪ ምናምን ሲጀመር እየዋሸ ነው ሲጀመር ስለኛ ትዳር አይደለም የምታወራው የመጣው አይደለም የምታወራው ነገር ራሱ አታውቀው አይደለም አሁንማ ዋናው ዓላማ እሱ አይደለም ዓላማዬ የእናንተን ትዳር ለማወቅ ሳይሆን አይደለም ማለት እኮ ሰንታዋላ አይደለም እያለ ነው ስለዚህ ዓላማ ምንድን ነው ዓላማ ሰራተኛ ምን እናር ሰራተኛ የለችም ቤት ውስጥ አዎ ስንዱን ለምን ነበረ ስትደበድቧት የነበረው አልደበደብናትም ማለት አይደል ምን ብታጠፋ ነው ምን ብታረጋችሁ ነው አገለገለቻችሁ እንጂ እኛ መቼ ደበደብናት አለ ፍቃድ ብላ ማገልገሏን ብቻ ነው ፍቃድ ብላ ለምሳሌ ጥፋትስ ቢኖር ነው ሰውዬ እየሰማ አይደለም መስማይል ውሸታችሁን እኮ ይኸውላችሁ ደቂቃው ሲጂ ጆሮዬን ከፍቼ የሰማችሁ ውሸታችሁን ለመስማት አይደለም ስለምን ውሸት ነው የምታወራው እውነቱን ለማወቅ ነው የመጣሁት ዞሮ ግን ውሸታችሁን እናንተ ፍቃድ ብላችሁ ብላ እንደወጣች እየነገራችሁኝ የውሸት እሷ ግን ፍቃድ ብላ አልወጣችም ፍቃድ ብላ አልወጣችም ልጅቷ እንዴት አወቅህ አንተ ይሄን ስለማቅ ነው ማለት ይሄ ተነግሮኛል የደረሰኝ መረጃ ነው የት እንዳለች ደግሞ የመናገር ግዴታ ያለባችሁ እናንተ ናችሁ ከዓመት በላይ ሌት ተቀን እዚህ ቤት የኖረችው ያገለገለችው እሷ ነች እሷን የምታውቋት እናንተ ናችሁ ቤተሰቦቿ ከእናንተ የበለጠ የሚያውቁት ከእናንተ የበለጠ የሚያውቁት ነገር የለም ስለዚህ አንፈልግም ውጣልን በቃ ውጣልን አንፈልግም በቃ እንደዚህ አይነት ነገር ማለት መጀመሪያ ተመልሼ ግን እመጣለሁ ስለዚህ ህይወት አንተ አይመለከትም ውጣልን በቃ አይመለከትም ሰራተኛችን እኛ ተመልሼ እመጣለሁ እና ችግር የለውም በቃ ውጣልን አሁን በክብር ልወጣ እችላለሁ እየሰማችሁ ስናስወጣ እኛም ላለማስገባት ስልጣን መብት አለን በክብር ነው ያስገባው አይደል እሱን እንዴት እንደምገባ እኔ ያውቅበታለሁ ዞሮ ተመልሼ እንደመጣ አረጋግጥልሻለሁ እንግዲህ ውድ ቤተሰቦች ካሜራውን አስቀምጠን ነው የወጣ ነው እንግዲህ አብዲ ያስቀምጠዋል አይደል አስቀምጠን ነው የመጣ ነው እንግዲህ በድብቅ ካሜራችን እንከታተላቸዋለን ሰዎቹ ገና ስለሷ ማንሳት ሲጀምር መረባበሽ መንቀጥቀጥ አይነት አፋቸው እርስ በርስ የሚያወሩት ነገር የሚጣረስ ነገር ወደ መሆን ደረጃ ደረሰ ከዛም አልፎ ደግሞ አጥብቄ ስጠይቃቸው ስለሷ ጉዳይ የእውነት አስመልክቶ እንደመጣውኝ ሲገባቸው ከቤት እንደወጣ ነው ያደረጉኝ ማለት ነው ስለዚህ እሷንም ብርቱካንን እንዳባረሯት ሁሉ እኔንም ስለሷ አስጠይቅ በቶሎ ነው በፍጥነት እንድንወጣ ያደረጉን ማለት ነው ዞሮ ድብቅ ካሜራችን አስቀምጠናል ድብቅ ካሜራችን ደግሞ እንደምታውቁት ስራውን ይሰራል ስለዚህ በዚህ ልጅ ጉዳይ ምን ሊመካከሩ ምን ሊዶልቱ ወይስ ምን እውነት እንዳለ ከነሱ ልንሰማ ምንችልበት አጋጣሚ እንደሚፈጠር እርግጠኛ ነኝ እኛ ግን በቅርብ ርቀት ሆነን ጉዳዩንም እንከታተላለን ውስጥ ምን እያረጉ ምን ሊያወሩ እንደሚችሉ ሰምተን የቃል ማስረጃችንን ይዘን ወደ ውስጥ እንገባለን ወይም ደግሞ የት እንዳለች እሷ ወዳለችበት አቅጣጫ ፍለጋችን እያደረግን እንግዲህ ምናገኛት ይሆናል ብዬ ተስፋ አደርጋለሁ ማለት ነው አብራችሁን ቆዩ ቤተሰቦች ላይክ ሼር ሰብስክራይብ እንዳይረሳ አብረን እንቆይ ማስገባት ይጥፋት ነው ሮም ተሳለ ሞባይል እንትን ማን ነው ባንካ ደግሞ የምን ቴሌቪዥን በሳት ቴሌቪዥን አምጥታለ እንደማ አሁን በራስሽ ባመጣሽ ጣጣ እኮ ነው ሁሉ ነገር ጥቅጥቅ የመጣብኝ ማን ከፈቻለሽ የታይቀዋለሽ እና ዛሬ መጀመሪያ እንዴት ላቅ እችላለሁ እኔ አማታይቁ ሰለም ታስገቢያለሽ ሲጀመር የትኛው ህዳራችን ነውና አስተማሪው ምናምን በይ ማስገባቴ አሁን ታንቺ ስጋር እኔ ተምሬ ነው እኔ ሰውም ለህዝቡ እንትን የሚል ልክ እንደሚያውቀው ሰው በር ክፍት ገባ ባካ ተጨቃጨቀኝ አሁን ዝም ብለህ አትጨቃጨቀኝ አሁን የሚሆነውን ነገር ነው እየነገርኩሽ ያለው እኮ የሆነ ነገር አድርግ እስኪ እንዴ ቁጭ ብለህ ዝም ብለህ ጭራሽ ትበሳጫለሽ እና ታዲያ ልጁ አሁን እንዴት ምንድነው የምናደርገው እንዴ አሁን መጥቶ ሲያወራው የሰማውን ሰምተሃል ስለኛ አይደለም ማወቅ የፈለገው ስለ ልጅቷ ነው ማወቅ የፈለገው እኮ እንዴት አወቀ ከልጅቷ ጋር እንዴት መረጃ እንዴት ላክ ይችላል አብረን አይደል እየሰማን ያለነው እንደምትደበደብ ምናምን እንዴት አወቀ እኔ ምን አውቃለሁ ቤት ውስጥ ምንድነው ይሄንን እንኳን ታውቂም
ሰውዬ ሊጨቀጭቅ ነው የመጣው። ቤትሽን እንኳን ተቆጣጠሪ ቢያንስ። ስማ አሁን ልጆቹ መምጫ ሰዓት ደርሷል። እንደውም እናቴ ጋር መሄድ እፈልጋለሁ። በቃ ልጄን አምጣልኝና ትንሹን አምጣልኝና እኔ ልጄን ይዤ እሄዳለሁ። አንቺ ልጅሽን ይዘሽ እዚህ ጋር ያስቀመጥሽውን ነገርም እና ደግሞ ይሄን ሬሳ የሆነ ነገር አድርገው በቃ እኔ እናቴ ጋር ሂጅ እስክመለስ ድረስ የሆነ ነገር አድርገህ ጠብቀኝ። በቃ አትጩይ ትቆጣኝ ትፈልጋለህ ሬሳ ምናምን እያልሽ አትጩይ። እና ምንድን ነው የፈለከው? ዝም በይ አሁንም። እና ሊዘው ልትቀመጥ ነው? ዝም ብለሽ አዳምጪ። ዝም ብለሽ ስለ ጮክሽ ብቻ የሚሆን ነገር መስሎሽ ከሆነ ተገኛለሽ። እና ምን እናድርግሽ? ምን ሰውዬው ልጁ አሁን የመጣ የሆነ ጥቆማ ደርሶት ቢሆን ምን ታደርጋለህ? ደርሶትማ ነው ባይደርሰው ኖሮማ ምንም አልመሰለም እኮ ታዲያ። እንደምትደበድቢያት እንደምትጨቁ ደበድቢያት ትላለህ እንዴ? እኔ ብቻ ነኝ ታዲያ የደበደብኳት? እኔም ደብድቤያለሁ። አሁን ይኸውልሽ የሚሆነውን ነገር ይሄን ነገር ቀስ ብለን የምናስወግድበት መንገድ ቶሎ ቦታ አስወግድ። በቃ እኔ የምናስይዝበት ቦታ እኔ እንደውም ከዚህ መሄድ እፈልጋለሁ። በቃ እናቴ ጋር መሄድ እፈልጋለሁ። ልጄን አምጣልኝ ሂድ። በቃ አሁን ልጁ ከትምህርት ቤት የሚመጣበት ሰዓት ደርሷል። ጭራሽ ጨቃጨቀኛል እንዴ? የት ነው ጥለሽ የምትሄጂው? ስታወቂው ስታጨማልቅ የነበረውን ነገር አስተካክለሽ ነው መውጣት ያለብሽ። ዝም ብለሽ ዘለሽ አወጪ እና የሆነ ነገር አድርግና እዚህ በቃ እኔ እዚህ ይሄ ሳይወጣ እዚህ መቀመጥ አልፈልግም። በቃ አስወጣልኝ እና የኔ ራስ የሆነ ነገር አድርገው ከፈለክ እዛ ወስደን ማለት ትችላለህ። እኔ ሆነ እናቴ ጋር ይሄ እናቴ ናስተኛል እንደ ብድግ አድርገህ ፌስታል እኔ ስልችት ያለኝ ሁሌ ሲጀመር ያንተ ጭቅጭቅ ነው እንዴ? ፌስታል እኮ ነው እነዚህ ቆሻሻው ብድግ አድርገህ አውጣና ጣለው የምትይው እና ህይወት የላትም እኮ እዚህ አስቀምጠን ትሰራለህ። ወንጀል ቢሆንም አብረን የሰራው ወንጀል ነው አቦ። ስለዚህ አንቺ መሄድ የሌለብሽማ እዚሁ ቆመሽ እዚሁ እንትሆነ በቃ ልጄን እዚህ ሬሳ ያለበት ቤት ልጆችን እንጂ መቀመጥ አልፈልግም። እናቴ ጋር እሄዳለሁ። የፈለገ ማድረግ መጀመሪያ ስታደርጊ ማሰብ ነበረብሽ። እና እዚህ ያስቀመጥካት ህይወት እንድዘራ ነው። ይሄን ስታደርጊ መጀመሪያ ምን እንደሚመጣብሽ ከበስተኋላ ምን አይነት ጥያቄ ምን አይነት ወንጀል እንደሆነ ይሄን መረዳት አለ። ወንጀል ቢሆን አብረን የሰራ ነው እኮ አይደለ እንዴ? አሁን ይሄ ልጅ የመጣው ለምንድን ነው? ይሄ ምንም አያስጨንቅም? እሱንማ መጀመሪያ መዝጋት ነበር እንዴ? ሲጀመር እኮ ምንም አልመሰለም። ልጁ ሲያወራ እኮ ምንም አልመሰለም እኮ ሰው ልጁ። አንተ ምን ነው ስለ ትዳር ጠየቀኝ። ልጁ እኮ ስለኛ አይደለም ማወቅ የፈልገው ስለ ልጅቱ ስሟን ሁላ ያውቃል። እሱ በኋላ ነው የጠየቀሽ። መጀመሪያ የጠየቀሽን ጥያቄ አስታውሽ። አሁንም አስታውሽ። መጀመሪያ የጠየቀን ስለኛ ለመጠየቅ ነው የመጣው አይደለ? እሺ፣ ግን በኋላ ስለ ልጅቱ እንደሆነ ነግሮናል። ለምን? ማን ነግሮት? ስለ ጉዳዩ ያውቃል። በህይወት አለመኖርም ያውቃል። ምንም አያስጨንቅም። ስለ ልጆች አታሳስብ። በቃ እኔ ልጆችን ከዚህ ቤት መክላት ፈልጋለሁ። ልጅ እቲ ሬሳ የሆነ ነገር እስከሚሆን ድረስ ልጆችን እጄ እናቴ ጋር እሄዳለሁ። ከዛ የሆነ ነገር አድርግ። ምን እንዴት ነው እንዴ? ቆፍተን እንበላ ምንድን ነው አድርግ። እንደዚህ ግን ልጅ ሬሳ እዚህ አስቀምጠን ብለው ቁጭ የምትለው እኔ ምን ላድርግ ታዲያ? መጀመሪያ ይብስ አዳምጪ። አንድ ነገር ለማድረግ አንድ ሰው ለብቻው አያደርገውም ይሄን ነገር። በቃ እኔ አትጠቅጥቀኝ። በቃ አልፈልግም። እኔ ልጄን አምጣልኝ ሂድና ይኸው ቴክስት አድርጌለታለሁ ታወጣላለች። እንዴ ሂድና ልጄን አምጣልኝ። የት ነው ልጅሽን ይዘሽ የምትሄጂው? እናቴ ጋር ነው እኔ እዚህ ቤት ውስጥ እኔ መቀመጥ እኔም የሆነ ነገር ውስጥ ገብቻለሁ። ልጆቼ ደግሞ እና የተውን ነገር ይወርብኝ አልፈልግም። ስለዚህ እኔ ልጄ መሄድ እፈልጋለሁ። ምንድን ነው የምትለኝ? ጭንቅላቴ ሊፈነዳ ነው እኮ። ምንድን ነው የምትለኝ አንተ? ቆይ ምንድን ነው የምትይው? ምን እያልሽ ነው? እሺ ልጆቹን አምጣቸው ከትምህርት ቤት። ልጆቹ ይመጣሉ። ስለ ልጆቹ አይደለም አሁን ልጆቹ ይመጣሉ። እሺ ምን ላድርግ ነው የምትለኝ? እሺ ምን ላድርግ ነው? ልጆቹ ይመጣሉ። ልጆቹ አይደለም ምን እንዳረጋት ነፍስ ዘራባት እኔ ምን ላድርጋት? ልጅ ዝም በይ። አሁን ከአሁን በኋላ አንድ ቃላት ላድርግ። እሺ ቁጭ በል በቃ ቁጭ በል። እሺ ቁጭ በል በቃ እናውራ። ሰብሬ ነው የምጥልሽ። ነግሬሻለሁ። ከአሁን በኋላ እንደዛ አይነት ነገር እሺ ምን ላድርግ? ዝም በይ። ልትመታኝ ነው? አዎ ዝም በይ። እኔ ምን ሁለት ሬሳ ማስቀመጥ ፈልጋለሁ? ቁጭ በልና እናውራ። ተረጋጋሽ በቃ ነግሬሻለሁ። ከአሁን በኋላ እንደዛ አይነት ቃላት ላፊ እንዳትናገሪ። ስለ ስርዓትሽን ያዥ። እሺ አሁን ወደ መፍትሄው። እሺ ጭቅጭቁን የኛ ይቆይ። ወደ መፍትሄው መሄድ አለብን። አዳምጫ። ስታዳምጪ ነው መፍትሄ የሚመጣ። እሺ ምን? እሺ ሀሳብ ንገሪኝ። ምን? ልጆቹ ይሄዱና ይቀመጣሉ። የት ነው የሚሄዱት? ማዘር ጋር ሄደው ይቀመጣሉ። እናቴ ጋር ያለን እንዴት ነው ትንሹ ልጅ እንዲለው ያለን የሚቀመጠው? እናቴ ጋር ሄደው አዳምጪ መጀመሪያ። አሁንም አዳምጪ። ካለበለዚያ ስለ ጮክሽ ብቻ የሚመጣ ነገር የለም። ይሄን ነገር ደግሞ ባብረን እሺ የሆነ ነገር አድርገሽ ባብረን ነው የምናደርገው። እሺ ምን እናድርግሽ? ስንት ቀን እኮ ሬሳው እዚህ ተቀምጧል እኮ። ልጆቹ እዚህ መምጣት የለባቸውም። በቃ እኮ ነገ አሁንም የነገርኩት ድግግሞሽ አታድርጊ። በቃ አሁን እኔና አንቺ ይሄን ነገር እናስወግዳለን፣ እናውጣለን። እሺ ልጁ አሁን የመጣው ልጁ ለምንድን ነው? ልጁ የሆነ ነገር ቢያደርግስ ለምን ይመስላል የመጣው? እንዴ አትነቃም እንዴ? ቀድመን ማድረግ አለብን እኛ ነው እዚህ ጋር አስወግደን። ልጁ እኮ እኛ ሳንቀድመው ቀድሞናል። የሆነ ሰው ነግሮት ነው የመጣው አይደል እንዴ?
መቅደሙንም ታውቂያለሽ። ስለዚህ ልጁ ተመልሶ ሳይመጣ ሬሳው ከዚህ ቤት መውጣት አለበት። መቅደሙንም ታውቂ ነበር እንዴ? እና ስለቀደመን እኮ ነው መጥቶ የጠየቀን ስለሷ። ማን ያውቃል ግቢ ውስጥ ማን? አሁን እሱ መጣ እንጂ ልጅቱ ወጣለች እንደዚህ ነው ወሬ ተወራ እንጂ እዚህ ጋር ትሁን አትሁን የሚያውቀው ነገር የለም። ገዛኝ በማርያም እንደው የሆነ ነገር አድርግ። መጀመሪያውኑ ይሄን ነገር እንደዛ አይነት ነገር ሲመጣ ስታደርጊ አንዴ ሆኗል። ወደ ኋላ መመለስ አንችልም። ኦልሬዲ አንዴ ሆኗል። በቃ ስለዚህ አሁን ምን የምናደርገው ምን መሰለሽ? ስለዚህ እሱ ሳይመለስ ይሄ ነገር ከዚህ መውጣት አለበት፣ መመለስ የለበትም። ከዛ እኛ ማታ ልጆቹ እዛ ያድራሉ። ሌሊት ላይ ሰው በተኛበት ሰዓት ላይ አውጥተን እንትን እንላለን። በዚህ ነው የምንስማማው። አንቺ እዛ ሄደሽ እኔ ለብቻ እሺ በቃ አሁን ልጆቹ እንዳይጠብቁ ሄድና አምጣቸው። ከዛ በኋላ እንትን እንላለን። ልጆቹ ይመጣሉ፣ ችግር የለም። ልጆቹ ትምህርት ቤት ነው እኮ ያሉት፣ መንገድ ላይ አይደለም እኮ ያሉት። ስለዚህ ምንም የሚያሳስብ ነገር አለ። ስራ ጥለናቸው አይደል የምንውለው። አሁን ዛሬ ቤት ስለሆንሽ ነው እንደዚህ የምትሆን። ሌላ ምን እየተለየ ነገር አለ? እና አሁን ማታ እነሱ ልጆቹን እዛ ለከን ልጆቹ እዛ ያድራሉ። እኛ ይሄንን አውጥተን እንትን እንላለን። እሺ ግን እንዴት ነው የምናደርገው? ይሄን እንዴት ነው አሁን እዚህ ግቢ ውስጥ ሰው በሞላበት እንዴት ነው ግቢ ውስጥ ወጣን? ሰው በተኛበት ሰዓት ላይ ግዴታችን ነው። አሁን እዚህ ጋር ቢያዩንሳ ብንታይስ እንዴት አድርገን ነው የምናወጣው? እሱ ሌላ እንትን ነው። እሱ ሌላ የሚመጣ ታሪክ ነው። አሁን የምናደርገው ነገር ነው እየነገርኩሽ። ስለዚህ እንደዛ ከሆነ ልጆቹ ሳይመጡ በፊት እናዘጋጃትና መደበሪያ እንጠቀልልና እናስቀምጥና ሰው በተኛበት ሰዓት ላይ ይዘን እንወጣለን። በዚህ ነው የምንስማማው። እሺ እንደዛ ከሆነ እስከዛ አዘጋጃትና በሆነ ነገር ምክንያቱም እንዳይታወቅብን ስናወጣ ሰው ላይ ይችላል። እንደምታዩ ሰፈር ውስጥ እኮ በጣም ብሶ ነው ያለው። ልጁ ሳይመለስ ዛሬ ሬሳ እዚህ ካደረ ልጁ መመለሱ አይቀርም። እርግጠኛ ነኝ ይመለሳል። ልጁ ላይ መለስ ይችላል። ዝም ብሎ ሊያስፈራራንም ሊሆን ይችላል እኮ። አሁን እኮ እሱ ስላፎከረ መርማሪ ነኝ እኮ ነው ያለው። ሰምተዋል? መርማሪ ሆና ይሄ መርማሪ ስለሆነ ምን ደንግጥ እንደ ደንገጥ በል እንጂ ምንድን ነው የምደነግጠው? በቃ ያስቀመጥን እኮ ቤት እኮ ስጦታ እኮ አይደለም። የሰው ነፍስ እኮ ነው ጠፍቶ ቤቱ የተቀመጠው። ተሳይኛለሽ። አሁን መደንገጥ ሳይሆን ጨከነ ነው። እሺ የኛ ጭቅጭቅ እዚህ ጋር ይበቃል። አዘጋጃትና ልጆቹ ሳይሆን ምንም እንዳልተፈጠረ ነገር ሆነ ራሽን እንደዚህ ምትርበዘበጅና እንትን ምት ከሆነ አንድና አንድ በቃ እዚሁ ጋር ነገሩ እንዳለ ያውቃል። ምንም አይነት ድንጋጤ ምንም አይነት እሱ ሲመጣ አንድ አይነት ድንጋጤ ተመልሶ ሲመጣ እዚህ ቁጭ ብለን ጠብቀው ነው ታዲያ ልጅቱን እዛ ይንጣ እኛ እናወጣና ይንጣ ሲመጣ ምንም አይነት ነገር እኮ ሳይመጣ በፊት መውጣት አለባት። ስንት ሰዓት ነው የምናወጣት? ስንት ሰዓት መቼ? አሁን እኮ ነገርኩሽ። በቃ እኔ ይሄ ነገር ከዚህ እስከሚወጣ ድረስ ነው እረፍት አላገኝም። ማነው ደግሞ ሰው ይመጣል? አዎ ከበጅለስ በቃ ሌላ ነው። አይ ማነው? አይ ከሀገር ውጭ ሆናችሁ ቤት መግዛት ፈልጋችሁ ግን ደግሞ የእምነት ጉዳይ የጎደለባችሁ ወይም እምነት ጉዳይ አሳስቧችሁ ያልገዛችሁ አላችሁ አይደለም? እንግዲያውስ ቤተሰቦች ከኛ ጋር አጋር ድርጅት ሆነው አብረው ሊሰሩ የፈለጉ 3 የሪል ስቴት ቤቶች አማራጭ ከኛ ጋር ለመስራት ዝግጁ ናቸው። እናንተንም ይጠቅማል ብዬ ስለማስብ ላስተዋውቃችሁ። ሰላም ሮቤል ነኝ። ቤተሰቦች እንዴት አላችሁ? እንዴት ከረማችሁ? በ3 አይነት የሪል ስቴት አማራጮች ወይም የቤት ግንባታ አማራጮችን ይዤላችሁ ቀርብ ያለው አንደኛው ነው የመጀመሪያው በቦሌ ቡልቡላ 125 ካሬ ሜትር ላይ ያረፈ በአንድ ወለል ወይም የመሬት ወለል አንድ አባወራን የያዘ እንዲሁም በህንፃ 4 አባወሮችን የሚይዝ ቦሌ ቡልቡላ ላይ ጥንቅቅ ያለ ሙሉ በሙሉ የተገነባ ሜትሮ ሃውስ ሪል ስቴት ይዞላችሁ ቀርቧል ማለት ነው። ይህ እንግዲህ ይዞላችሁ የቀረበው ባለ 2 መኝታና ባለ 3 መኝታ አማራጭ ነው። በግንባታ ላይ ያሉ አማራጮች ከፈለጋችሁ ደግሞ በቡልጋሪያ እንዲሁም በሜክሲኮ የቴምር ፕሮፐርቲስ እና የአባይ ሆምስ ሪል ስቴት ቤቶችን አዘጋጅተውላቸዋል። እነዚህን ቤቶች ደግሞ በ10% ቅናሽ ቅድመ ክፍያ ከፍለው 779 ሺህ ብር ከፍለው የቤት ባለቤትነቱን ማረጋገጥ ይችላሉ። እንዲሁም ሙሉ በሙሉ ከፍዬ ጨርሳለሁ ካሉም ደግሞ በ5.6 ሚሊዮን ብር ገዝተው 30% ቅናሽ ማለት ነው ተደርጎሎት የቤት ባለቤትነቱን ያረጋግጣሉ ማለት ነው። በእነዚህ በ3 አማራጮች እንግዲህ መግዛት ከፈለጋችሁ በሙሉ እምነት እንግዲህ እኛም አለን። እናንተም ገዝታችሁ
የምትኮሩበት ማታፍሩበት ነው ቤተሰቦቼ። እነዚህን ዝርዝር መረጃዎች ማግኘት ከፈልጋችሁ ደግሞ ከታች በማስቀምጥላችሁ ስልክ ደውላችሁ የበለጠውን መረጃ ማግኘት ትችላላችሁ። እናመሰግናለን። የት ነው ያለችው? አናውቅም። ሄዳለች እኮ ያስወጣል አይደል? ስለምን ነው የመጣው? የት ነው ያለችው? ሄዳለች ወደ ቤተሰቦቿ ጋር ከፈለች ወጥታለች ብላ ሀገር ብለን ነግረናል። ቁጭ በል አነ ቁጭ በል እንዴ ለምን የመጣው? ቤታችን ውስጥ ካለጋ ማውራት አንፈልግም። አትፈልጉም ማለት ቤታችን ውስጥ እኮ ነው ያለነው አይደለ? ቤታችሁን ከዚህ በኋላ የማን እንደሆነ እናያለን። እስኪ ሰማኛለህ? መርማሪ ጋዜጠኛ ሮቤል እባላለሁ። እሺ መርማሪ ጋዜጠኛ ሮቤል። ስሜን ደጋግማችሁ ከውስጣችሁ ከይመራችሁ ነው የጠፋ። ቁጭ በይ ቁጭ በይ ቁጭ በይ ቁጭ በይ። የት ነው ያለችው? የት ነው ያለችው? ለምን እንደምታወራው አላውቅም። አታውቂም? የት ነው ያለችው? ስንቱ ሬሷን የት ነው ያደረጋችሁት? ስለምን ሬሳ ነው የምታወራው? ኧረ እባክሽ ስለምን ሬሳ ነው የምታወራው? የምን ሬሳ? ሬሳ ስለምን ሬሳ ነው የምታወራው? የምታውቂው ነገር የለም ስለ ሬሳ አይደለ? በእናትህ በቃ እኔ ማውራት አልፈልግም፣ ደክሞኛል። በቃ ግን ካንተ ጋር በጣም ብዙ ነገር ተጨቃጨ ምንድነው ወደን ቆረጠ? ምንድነው እያከለ? የት ነው ያለችው? ያንተ ዘመድ ያክስትህ ልጅ ስንዱ የት ነው ያለችው? ወጣና ፈልጋት ወጣለች። ካሳሰበ ስለሷ ካሳሰበ ከግቢ ውስጥ ወጣና ሄደ ከሰፈር ፈልጋት። ቁጭ በይ ቁጭ በይ። ያማል ነው ሬሳው የት ነው ያለው? የምን ሬሳ እንዳትኝ ደግሞ ስለምን ሬሳ ነው የምታወራው? አሁን እኮ ናግባ አብዲ